መንግስት በጣም ከባድ የሆነ ሴራ ያቀደው መረጃ ያቀደው አለ። በጣም ከባድ መረጃ ነው። ይህ መረጃ እንግዲህ የመጣው ከማረሚያ ቤቶችና ከደህንነት ከኔ ነኝ ካለ በአብይ ብቻ ከሚታዘዙ ከደህንነት ቢሮዎች ነው የወጣው። ይህ መረጃ ደህንነቶችን አሰልጥኖ ደህንነቶች ደግሞ እነማን ናቸው ስላችሁ በእድሜ ልክ የተፈረደባቸው በጣም ከባባድ ብዙ አመት ከ10 አመት 15 አመት 7 አመት 8 አመት የተፈረደባቸውን አገሪቷ ላይ እንዳለ ነገር ግን በትውልድ አማራ የሆኑትን እንግዲህ ከተለያየ ከድሬዳዋ ከሐዋሳ ከአዲስ አበባ ከአዳማ አምጦ ከራሱ ባህር ዳር አማራ ክልል ውስጥ በወንጀል በከባባድ ወንጀል የታሰሩትን እንግዲህ አለቋቸዋል ማለት ነው። እንዲያመልጡ አድርጓል። ምን መንግስት እንዲያመልጡ እንግዲህ ታሳሪዎች የሚያውቁት ምንድነው እንዳመለጡ ነው። አብሯቸው ታስረው የነበሩት የሚያውቁት እንዳመለጡ ነው። ነገር ግን መንግስት አውቆ እንዳመለጡ አድርጎ አስወጥቶ እንግዲህ አምቦ ላይ የደህንነት ስልጠና አዳማ ላይ የደህንነት ስልጠና ሰጥቶ እንግዲህ ወደ አማራ ክልል በትኗቸዋል ማለት ነው። እነዚህን በወንጀል የተጨማለቁ በወንጀል ተፈርዶባቸው በፍርድ ቤት የታሰሩትን ማለት ነው። ስለዚህ መንግስት ለማን ማድረግ ፈለገ ሲባል በመረጃው መሰረት በወጣው መረጃ መሰረት እንግዲህ እና የአማራ ክልል አድማ ብተናና ሚሊሻ እንዲሁም ደግሞ መከላከያ ተቀናጅተው እንግዲህ ከነዚህ ደህንነቶችን ወደ አማራ ክልል በትኗቸዋል ማለት ነው። እነዚህ የተሰጣቸው ተልዕኮ ምንድነው? ወሳይ ፋኖችን የፋኖ መሪዎችን ማስገደል ነው። ማሳዝና ማስገደል ጥቆማ መስጠት ነው። ምን እዛ ውስጥ ፋኖ መስለው ገብተዋል ማለት ነው። እንዲገቡ አድርጓል መንግስት። ስለዚህ ይህ ፕላን ያቸው ነው። ማስገደል ከቻሉ ቻሉ፣ ካለዛ ደግሞ ፕላን ቢያቸው ደግሞ ምንድነው? ስም ማጥፋት ዘመቻ ይከፍታሉ ማለት ነው። ምን ብለው ፋኖ አሸባሪ ነው፣ ፋኖ የገዳይ ስብስብ ነው፣ በመንግስት በፍርድ ቤት ተፈርዶባቸው ሰው ገሎ የገቡትን ውንብድና ፈጽመው የገቡትን ዝርፊያ ፈጽመው የገቡትን 10 አመት 15 አመት እድሜ ልክ የታሰሩትን እንግዲህ ፋኖ ሰብሮ እስር ቤቱን ሰብሮ አስፈትቶ ከየራሱ ታጋይ አድርጓቸዋል። የሚዘርፉት እነሱ ናቸው የሚል ፕሮፓጋንዳ በቅርቡ እንሰማለን ማለት ነው። ይህ ታስቧል። ይህን ለማድረግ ደግሞ እንግዲህ እነዚህ አብዛኛውን የታሰሩት አብዛኛውን ወደ አማራ ክልል መጥቶ የታሰሩት ያው እንግዲህ አማራ ክልል የታሰሩት እዛው ፋይላቸው አለ ማለት ነው። ከአማራ ክልል ውጭ ያሉትን ደግሞ አማራ ክልል ላይ በየእስር ቤቶች መረጃ አደራጅቶባቸዋል። መረጃ ፋይል እንዲገባ አድርጓል ማለት ነው። መቼ ታሰረ፣ መቼ ተፈረደበት፣ እንዴት ተፈረደበት፣ ምንድነው ወንጀሉ ምናምን ላይክ ድሬዳዋ ላይ ያለውን እስረኛ እዚህ ኮፒ አድርገው በአማራ ክልል ጽፈው አስገብተውታል ማለት ነው። ስለዚህ ፕላን ያቸው ምንድነው? እነዛ የገቡት ፋኖ ውስጥ ሰርገው የገቡት እነ ዘመነን ምናምን እነ ምሬን ማስገደል ነው። እነ ሀብቴን እነ ሳሙኤል ባለድልን ማስገደል ነው። እነ ኢንጂነር ደሳለኝን ማስገደል ነው። ስለዚህ ይሄ ካልተሳካ እንደ ፕላን ቢ ደግሞ እንግዲህ እነዚህን ማስረጃዎች እያወጡ ፋኖ እስር ቤቶችን ሰብሮ አስለቅቆ የራሱ አድርጎ ህዝቡን የሚያሰቃይበት ምናምን ብሎ እንግዲህ እነዛን ማስረጃ እያመጣ ለፕሮፓጋንዳ መጠቀም ነው። ፕሮፓጋንዳው ምን ይጨምራል? ፋይል ብቻ አይደለም። የታሰሩትን የነሱን ጓደኛ በመፈለግና እነሱን ኢንተርቪው አድርገዋል። ምን ይህን አመት ተፈዚህ ታስሮ ነበር በብር ከፍለው ማለት ነው። የማያውቃቸውን ራሱ ከጓደኛም የገዙት አለ ሌላ ጓደኛ ያልሆነ የሚያውቃቸው አመጣዋል ማለት ነው። ስለዚህ ይህን አይነት መረጃ እንግዲህ ከታሳሪዎችም ደግሞ 1-3 ቀን 4 ቀን እንደ ያሰሯቸዋል አብረው ወስደው ማለት ነው አማራ ክልል። ስለዚህ እንዳመለጡ ስለሚያውቁት መቼ አመለጠ የሚለው እንግዲህ ስለሚታወቅ ኢንተርቪው አድርጓል ታሳሪዎችን። የተበዳይ ቤተሰብንም አፈላልጎ ኢንተርቪው አድርጓል፣ መረጃ ተቀብሏል። ስለዚህ በዚህ መንገድ የአማራ ፋኖ ስም ሊያጠፋ ነው መንግስትና ተጠንቀቁ። ይሄ በጣም ከባድ ሴራ ነው። በጣም ከባድ ሴራ ነው። አብዛኛው ወንጀለኞችን መንግስት ራሱን እንዲያመልጡ አድርጎ እንግዲህ ፋኖ እንዲቀላቀሉ አድርጓል። ፕላን ያቸው እንግዲህ እንዲሰልሉለት ነው፣ መረጃ እንዲሰጡትና ግቡን ለመምታት ነው። ፕላን ቢያቸው ደግሞ ምንድነው? ፕላን ቢያቸው ስም ማጥፋት ነው። የስም ማጥፋት ዘመቻ በሰፊው ከሳምንት ከ2 ሳምንት በኋላ እንግዲህ የምንሰማው ነው። ይሄን በሰፊው ማለት ነው። ስለዚህ ጥንቃቄ ቅድመ ጥንቃቄ ያስፈልጋል።